ተለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በሰዓት ከያስኳቸው መረጃዎች መካከል እንደዚሁ በሁለት አካባቢዎች ከባድ ውጊያዎች እየተደረጉ ነው። በተለይ በአንደኛው አውደ ውጊያ ከፍተኛ ወታደራዊ፣ ሰብአዊ፣ ቁሳዊ ጉዳት ደርሷል። ከነዚህ መካከል እንግዲህ ወታደራዊ አዛዦችን ጨምሮ ነው ከፍተኛ ጉዳት እየደረሰው። ይህንን በተመለከተ አሁንም ውጊያው እንደቀጠለ ነው። ከዚህ ጋር ያገኘሁትን መረጃ እንደዚሁ በዝርዝር ወደ እናንተ የማደርስ ይሆናል። እንደዚሁም ደግሞ በወሎና በሸዋ አዋሳኝ አካባቢዎችም እንደዚሁ ትላንትና በድሮን አሰሳ ሲደረግበት በኋላ ዛሬ የእግረኛና የአየር ወለድ ኮማንዶ ስምሪት ተደርጎ ከባድ ውጊያ እየተደረገ ነው። ይህንንም በተመለከተ ዝርዝር መረጃዎችን አደርሳችኋለሁ። በርካታ የግንባር ዝርዝር መረጃዎችን ይዣለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ታደርሱ ይችላላችሁ። እንደዚሁም ደግሞ መከላከያ ካምፕ ተከቧል የሚልም እንደዚሁ አዲስ መረጃ ይዣለሁ። ከበባውን በተመለከተም እንደዚሁ ዝርዝር መረጃ የምትሰሙ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንደተለመደው ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ታደርሱ ይችላላችሁ። በርካቶቻችሁ ጥቆማዎችን እያደረሳችሁ ነው፣ በእጅጉ አመሰግናለሁ። እንግዲህ ከግል ፋብሪካዎችም ጋር በተያያዘ እንደዚሁ ጥቆማዎችን አድርሳችሁኛል። ካደረሳችሁ መካከል እንግዲህ ትልቅ ሲሚንቶ ፋብሪካ ላይ ዛሬ ጥቆማ አድርሳችሁኛል። እሱን በተመለከተ እንግዲህ የሚመለከተውን አካል ስልክ ቁጥር አብራችሁ ድጋሚ ብትልኩልኝ አድማጭ ተመልካች ምናልባት መልእክቱን የላካችሁት ጉዳዩን ለማጣራት ያግዛል። ስለዚህ አድራሻ አብራችሁ ላኩልኝ። ሌሎች አካባቢዎችም ቅሬታዎችን በተመለከተ እንደዚሁ በርካታ መረጃዎችን ልካችሁልኛል። አስተያየቶችንም ጥቆማዎችንም እንዲሁም ደግሞ የህዝብና የሰራተኛ ቅሬታን በተመለከተም እንደዚሁ ልካችኋል። ወደፊት በቅደም ተከተል የማቀርባቸው ይሆናል። በዚህ ሰዓት እንግዲህ ከላካችሁልኝ አስተያየቶች መካከል እንደዚሁ ወቅታዊ ጉዳይ ላይ ትኩረት ያደረገውን አስተያየት ወደ እናንተ አደርሳለሁ። በተለይ ለፋኖ አመራሮች ቢደርስ በሚል ነው። ከጥንቃቄ መልእክት ባሻገር ይሄ ጉዳይ በቀላሉ የሚታይ አይደለም በሚል አድማጭ ተመልካች ያደረሱኝ ነው። ጠዋት የጥንቃቄ መረጃዎችን አድርሰው ነበር። አሁን ደግሞ የፋኖ መሪዎች አጠቃላይ ወቅታዊ የትግል ግምገማ ማድረግ አለባቸው። የፋኖ ሰራዊት ግምገማ ማድረግ አለበት። የፋኖ አመራሮች መገምገም አለበት። ትግሉ አጠቃላይ እንደዚሁ ያለበት ሁኔታ መገምገም አለበት የሚል ነው። ይህንን በተመለከተ አንዳንድ የፋኖ አባላትና አንዳንድ የፋኖ መሪዎች ለመንግስት እጅ ከሰጡ በኋላ የፋኖ መሪዎቹ የሚያስተባብሉበት መንገድ ውሃ የሚቋጥር አይደለም በሚል ጠንከር ያለ አስተያየት ነው አድማጭ ተመልካች ያደረሱት። እጅ ከሰጡ በኋላ የተለያዩ ምክንያቶችን ይሰጣሉ የፋኖ አመራሮች። አንደኛ ወትሮም ብልጽግና የላካቸው ናቸው፣ ሰርጎ ገብ ናቸው፣ እናውቃቸዋለን፣ ስንከታተላቸው ነው የቆየ ነው፣ ምንም የሚደርስ ጉዳት የለም፣ በሰራዊቱ ላይም የሚደርስ ጉዳት የለም፣ ስለዚህ ወትሮም የመጡት ለዚህ ነው እናውቃለን የሚሉ ምላሾችን ይሰጣሉ። ትግሉ እየጠራ ይሄዳል። እንዲሁም ደግሞ ብዙ ደግሞ በሰራዊታችንና በትግላችን ላይ ጉዳት አይደርስም የሚሉ አስተያየቶችን ሲሰጡ ይሰማል ይላሉ የአድማጭ ተመልካች። እንግዲህ መልእክታቸውን ሲያደርሱ መጀመሪያ የሚጠረጥሩ ከሆነ ለምን ዝም ተባሉ? ካወቃችኋቸው ለምን አብራችሁ አሰራችኋቸው? አብራችሁ ቆያችሁ? ትግሉን መጠበቅ የማን ነው ዋና ኃላፊ እና ትግሉን የመጠበቅ ኃላፊነትስ የማን ይመስላችኋል? የሚል ይህንን እንደሚናገሩ የፋኖ አመራሮች የተላከ መልእክት ነው። ትግል መጠበቅ ዋና ስራችሁ አይደለም ወይ? ሌላ ጉዳት አያመጣም የሚባለው ነገር ውሃ የሚቋጥር ነው ወይ? ጉዳት በምን ይገለጻል? በሚሊዮን የሚቆጠር ገንዘብ የወጣባቸው የቡድን መሳሪያዎች በተለይ ደግሞ ለፋኖ የውጊያ ሰራዊት ለሽምቅ ውጊያ ለጉሬላ ውጊያዎች ወሳኝ የሆኑ የቡድን መሳሪያዎች ወደ ተቃራኒ ኃይል ሲገቡ ጉዳት አያመጣም ማለት ምን ማለት ነው? ማንን ማታለል ነው? ይህንን ከማታለል ይልቅ ራስንና አጠቃላይ ትግሉን ቆሞ መገምገም የተሻለ ነው። ስንት ተደክሞ የተገኘ የቡድን መሳሪያ ከነፍስ ወከፍ መሳሪያዎች ወደ ቡድን መሳሪያ ያደገውና ፋኖ የታጠቀው የጦር መሳሪያ በቀላሉ ግለሰቦች ተሸክመው ሂደው ለተቃራኒ ወገን ሲያስረክቡት ጉዳት አይደርስም ማለት ራስንም ሌላውንም ከማታለል የተለየ ሆኖ አይታይም። በትግል ውስጥ ይሄ ያጋጥማል። እየተንጠባጠበ የሚቀረው የተለያየ ዓላማ ያለው ይቀራል። ትክክል ነው። ግን ደግሞ ይህንን ለማወቅና ለመለየት ግን ትግል ራሱን እየገመገመ መሄድ አለበት። በቡድን መሳሪያዎችን ተሸክሞ ማንም ሰው ሲሄድ ዝም ብሎ ቀላል ጉዳት ነው ማለት ግን ማታለል ነው። ብዙ ብርጌዶች፣ ብዙ ሻለቃዎች የቡድን መሳሪያ ክፍተቶች አሉባቸው። ይሄ እያለ ግን በቀላሉ የቡድን መሳሪያዎች ወደ ተቃራኒ ኃይል ሄደው ሲገቡ ይህንን በቀላሉ መመልከት ለፋኖ መሪዎች በምን መንገድ የሚመዘን ነው? ትግሉ ይገምገም፣ አመራሮቹ ይገምገሙ።
አጠቃላይ የፋኖ አደረጃጀት እንዲሁም ደግሞ የአባላት ዲሲፕሊን እና የውጊያ ስነ ምግባር ተግባራዊ ይደረግ። ይሄ ካሁን በፊትም በትጥቅ ትግል ውስጥ ያሉ ድርጅቶችና ያለፉ ድርጅቶች ያደረጓቸውን ተግባራትና ልምድና ተሞክሮዎችን መውሰድ ያስፈልጋል የሚል አስተያየት አድርሰዋል። እንግዲህ ሌላ የተጨመረ ነገር የለውም። አጠቃላይ ይዘቱ ይህንን ነው የሚመስለው። ወደ ሌሎች መረጃዎች ሲሄድ ወደ ሸዋ የሚወስድን መረጃ ማስቀደም ጀምራለሁ። በሸዋ ይፋት ቀጠና አንጾኪያ ገምዛ ዙሪያ በተደረገ ከባድ ውጊያ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ መድረሱን የሚገልጹ መረጃዎች ናቸው የወጡት። በአንጾኪያ ገምዛ ወረዳ መኮይ ከተማን ጨምሮ በዙሪያው በሚገኙ አካባቢዎች ውጊያ ተደርጓል። በእነዚህ አካባቢዎች በተደረገው ውጊያ ወታደራዊ ማቴሪያላዊ ኪሳራ መድረሱን መረጃዎች ገልጸዋል። መኮይ ከተማ 44ቱ ወበሽ 05 መንጀሎ መሃል ከተማ ፖሊስ ጣቢያና በወታደራዊ ካምፖች ዙሪያ በተደረገው ውጊያ ነው ይሄ ጉዳት እየደረሰው። ፋኖ ወደ ከተማ ዘልቆ መግባት ጥቃት መክፈቱን ተከትሎ የመንግስት ኃይልም የሰጠው ያጸፋ ምላሽ እንደዚሁ ይህንን ተከትሎ እንግዲህ የመንግስት ኃይል ማጸፋ ምላሽ መስጠቱ ተከትሎ በመንግስት ኃይል በፋኖ እንደዚሁም ደግሞ በሲቪሊያን ላይ ጉዳት መድረሱ ነው የታወቀው። እንግዲህ የአየር ወለድ ኮማንዶ የሚሊሻ የአድማ ብተናና እግረኛ ሰራዊት በተሳተፈበት በዚህ ውጊያ በፋኖ አባላት በሚሊሻ በሲቪሊያን ላይ ጉዳቶች ደርሰዋል። የጉዳቱ መጠን በተመለከተ እስካሁን ድረስ ዝርዝር መረጃ ባይወጣም ፋኖ ስለ ጉዳቱ በሰጠው መረጃ ከ40 በላይ የመንግስት ኃይል ሙትና ቆስለኛ መሆኑን ገልጿል። በፋኖ በኩል የደረሰውን ጉዳት በተመለከተ በቁጥር የታወቀ ሀዝ አልወጣም። በሲቪሊያን ላይም እንደዚሁ ጉዳቶች መድረሳቸው ነው የተሰማው። እንግዲህ ወደ መኮይ ከተማ ተጨማሪ ኃይል ከከሚሴና ከዳዋ ጨፋ ተጨማሪ ኃይል መንግስት የአየር ወለድና መካናይዝድ ስለማንቀሳቀሱ ነው የተገለጸው። በዚህ ውጊያ እንግዲህ ከተፋላሚዎቹ ባሻገር 4 ሲቪሊያን እንደዚሁ ስለመገደላቸው የሚገልጹ መረጃዎች ወጥተዋል። ወደ ሰሜን ወሎ አለማጣ ከተማ የሚወስደን መረጃን የማስከትለው ከዚህ ቀጥሎ ባለማጣ ከተማ መከላከያ ካምፕ በህወሓት ታጣቂዎች መከበቡ ነው የተሰማው። ባለማጣ ከተማ 02 የሚገኘው አዳራሽ የመከላከያ ጊዜያዊ ካምፕ በህወሓት ታጣቂዎች ከበባ ተፈጽሞበታል። ዛሬ ከሰዓት የወጣ መረጃ የዓይን እማኞች እንደሚናገሩት የቡድንና የነፍስ ወከፍ መሳሪያ የታጠቁ የህወሓት ታጣቂዎች ከቀኑ 10 ሰዓት ጀምሮ ካምፑን በመክበብ የመከላከያ ካምፑን ለቆ እንዲወጣ ጫና ሲያደርጉ ነበረ ብለዋል። እንግዲህ የዓይን እማኞች በሁኔታው የተደናገጡት የመከላከያ አባላት ከአዳራሽ በመውጣት ቦታ ይዘው መሳሪያ አቀባብለው ተመልክተናል ነው ያሉት። በዚህ ሁኔታ እንግዲህ የመከላከያና የህወሓት አዛዦች ወደ ቦታው ስለ ማቅናታቸውና ውጥረቱን ለማርገብ እየተነጋገሩ ቢሆንም ግን የተለየ ነገር የለም ብለዋል። እንግዲህ ህወሓት መከላከያ አካባቢውን አለማጣ ከተማን ለቆ እንዲወጣ ቀነ ገደብም ማስቀመጡን ነው የተሰማው። እንግዲህ ከዚህ ቀደም ብሎ የመከላከያ የኮማንድ ፖስት ማዘዣ እና የኮማንድ ፖስት አዛዡ ኮሎኔል አህመድ አለማጣ ከተማ የነበረውን ማዘዣ ጣቢያ ወደ ራያ ጥሙጋ ማድረጉ ይታወቃል። አሁን አለማጣ ከተማ ውስጥ በሚገኙ የመከላከያና የፌዴራል ፖሊስ ካምፖች ላይ ነው የህወሓት ታጣቂዎች ከበባ እያደረጉ መሆኑ የታወቀው። ይህንን ተከትሎ እስካሁን ድረስ ግን የተለየ ነገር የለም ነው የተባለው። እንግዲህ ህወሓት ጫና በመፍጠሩ ምክንያት ካምፕ መለወጡ ግን ለማወቅ ተችሏል። ከህወሓት ጋር በተያያዘ እንደዚሁ በትግራይ የህወሓት አርሶ አደሮች በቶሎ አዝመራቸውን እንዲሸክፉ ትዕዛዝ ማስተላለፉ ነው የታወቀው። የህወሓት እንግዲህ ስጋት አለ በሚል አርሶ አደሩም የሚያገኘውን ምርት ቆጥቦ እንዲጠቀምና አስቸጋሪ ጊዜ ሊመጣ እንደሚችል አብሮ መልእክት ተላልፏል። የፌዴራል መንግስቱ የመንግስት ሰራተኞችን በጀት እና ደሞዝ ከልክሏል በሚልም መግለጫ ማውጣቱ ይታወቃል። ከአርሶ አደሮች፣ ከነጋዴዎች፣ ከከተማ ነዋሪዎች፣ ከተፈናቃዮች ሳይቀር በትግራይ ገንዘብ እየተሰበሰበ ነው። ምናልባት ለወታደራዊ ሎጂስቲክ ይሆናል የሚል ግምት እንዳላቸው ነው መረጃ ምንጮቹ እየገለጹት። ከዚህ ጋር በተያያዘ ዛሬ እንደዚሁ ታዋቂው ጋዜጠኛ ጀማል ኦስማን የምርመራ ጋዜጠኛ ነው፣ በምርመራ ጋዜጠኝነት ይታወቃል። በተለይ በሶማሊያ የሲቪል የእርስ በርስ ጦርነቶችን ዘጋቢ ፕሮግራሞችን በመስራት እንዲሁም ደግሞ ለቢቢሲ በቋሚነት እንደዚሁ በመስራት የሚታወቅ ጋዜጠኛ ነው ጀማል ኦስማን። ዛሬ ከአዲስ አበባ ወደ አፋር መሄዱን በትዊተር ገጹ አሳውቋል። ጀማል ወደ አፋር የሄደው ከህወሓት ተከፍሎ የወጣውን የትግራይ የሰላም ኃይል የሚባለውና በብርጋዴር ጀነራል ገብረ እግዚአብሔር የሚመራውን ኃይል ለማግኘት እንደሆነ ነው የገለጸው። እንግዲህ ከዚህ ጋር በተያያዘ
ለቢቢሲ እና ለሌሎቹ ዓለም አቀፍ ሚዲያዎች ፕሮግራም ለመስራት እንደሆነ ይታወቃል። ከአሁን በፊት ለቢቢሲ ዘጋቢ ፊልሞችን በመስራት የሶማሊያን ጉዳይ በመዘገብ የሚታወቅ ጋዜጠኛ ነው። ከዚህ ጋር በተያያዘ እንግዲህ የጋዜጠኛው በዚህ በሰሜን ኢትዮጵያ በኩልም በሰሜን ጎንደር በኩልም እንደዚሁ የሚገኙትን የህወሓት ታጣቂዎችን ለማነጋገር ጉዞ ማድረጉን ከዚህ በፊት አብሮ ገልጿል። እስካሁን ድረስ ጉዞ አድርጎ ግን የሰራው ፕሮግራም በተመለከተ የወጣ መረጃ የለም። ወደ ሌሎች መረጃዎች ሳልፍ እንደዚሁ የኢትዮጵያና የግብፅን ጉዳይ በተመለከተ ያለውን መረጃ እንደዚሁ ላስከትል። የግብፅ የውጭ ጉዳይ ሚኒስትር ከቢቢሲ ፎከስ ኦን አፍሪካ ጋር ቆይታ አድርገዋል። በአባይን በተመለከተ ባደረጉት ቃለ ምልልስ እንግዲህ የተለያዩ ጉዳዮችን አንስተዋል። የግብፅ የውጭ ጉዳይ ሚኒስትር አባይ ግድብን በተመለከተ ኢትዮጵያ ከዓለም አቀፍ ሕግ ውጭ በድንበር ተሻጋሪ ወንዞች ላይ ያለውን ዓለም አቀፍ ስምምነት በመጣስ ነው ግድቡን የገነባቸው፣ እኛ ለዚህ ግድብ እውቅና አንሰጠውም ሲሉ ነው ለቢቢሲ ምላሽ እየሰጡት። 13 ዓመታት ተደራድረናል፣ ስምምነት ላይ ግን በፍጹም ልንደርስ አልቻልንም። ኢትዮጵያ የድርድር ጊዜውን ስትጠቀምበት የነበረው መሬት ላይ ያለው የግንባታ ሂደትን ለመለወጥ እንደ ማዘናጊያ ድርድሩን አድርጋዋለች። እኛ ደግሞ በዚህ በፍጹም አንስማማም። ድርድሩ ግድቡ ከመጠናቀቁ በፊት ቆሟል። ከኢትዮጵያ ጋር አሁን ምንም አይነት ግንኙነትም ሆነ የድርድር ሐሳብ የለንም ነው ያሉት። አሁን ሙሉ መብታችንን ለመጠቀም እና ለማስከበር ተዘጋጅተናል። በግድቡ ምክንያት የውሃ ደህንነት ችግር የሚገጥመን ከሆነ እንግዲህ አስፈላጊውን እርምጃ እንወስዳለን የሚል የተለመደ ዛቻቸውን አሰምተዋል። ግብፅ 98 በመቶ የሚሆነውን ውሃ የምታገኘው ከተፋሰሱ ሀገራት የአባይ ጥገኛ የሆነች ብቸኛው ሀገር ነች ያሉት የውጭ ጉዳይ ሚኒስትሩ የግብፅ ውሃ ፍላጎት 80 ቢሊዮን ቢሆንም ከአባይ ግን የምናገኘው 53 ቢሊዮን ገደማ ነው፣ በሜትር ኪዩብ ማለት ነው። ቀሪውን የምንሸፍነው ውሃውን 4 ዙር በማጣራት ነው። ይህን የምናደርግ በዓለም ላይ ብቸኛ ሀገራት ነን ሲል እንግዲህ አንጀት ለመብላትም ሞክረዋል። በዓለም አቀፍ ሕግ መብታችን እናስከብራለን፣ ከዚህ በኋላ ድርድር እያልን መሬት ላይ ያለው ሁኔታ እስኪለወጥ ድረስ አንጠብቅም ብለዋል። እንግዲህ መሬት ላይ ያለው ሁኔታ በእርግጥ ተለውጦ አባይም ያው ተመርቋል። ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት እናቀርባለን። አሁን ዓለም ግን ምንም እያለ አይደለም። ከ2013 በመጀመሪያው የትራምፕ የስልጣን ዘመን የነበረውን ሁኔታን በማንሳት እንግዲህ ኢትዮጵያ ስምምነት ላይ ቀረች፣ በዚህ መንገድ ተቋርጦ ቀረ ነው ያሉት። እንግዲህ ወደ ሶማሊያ ወታደር ያሰማራ ነው ሽብርተኝነትን ለመከላከል በአፍሪካ ህብረትና በሶማሊያ ተጠይቀን እንጂ ኢትዮጵያን ስጋት ላይ ለመጣል አይደለም፣ ከኢትዮጵያ ስጋት አንጻር የሚገናኝ ጉዳይ አይደለም በሚል ምላሽ ሰጥተዋል። እንግዲህ የአባይ ፖለቲካን በተመለከተ ያለው መረጃ ነው። ወደ ሌሎች መረጃዎች ሄዳለው። ወደ ሸዋ እና አካባቢው የሚመልሰን መረጃ ነው የማስከትለው። በሸዋና ወሎ አዋሳኝ አካባቢዎች የበእግረኛና በአየር ወለድ ኮማንዶ የታገዘ ውጊያ እየተደረገ ነው። ይሄ አካባቢ በትላንትናው ዕለት ህዳር 22 2018 በደገር ተብሎ በሚጠራው አካባቢ በከለላ እና ጃማ እንዲሁም ደግሞ ደራ አዋሳኝ አካባቢ ለጋምቦ፣ ደራ፣ ጀማ አካባቢዎች የድሮን ስምሪት የተደረገበት ቦታ ዛሬ ደግሞ የእግረኛና የአየር ወለድ ኮማንዶ ስምሪት ተደርጎ ነው በአካባቢው ውጊያ እየተደረገ ያለው። ዛሬ ሁለተኛ ቀኑን ከያዘው ከሁለት አቅጣጫ ወደ አካባቢው መንግስት ኃይል አንቀሳቅሷል። አንደኛው ከጃማ ደጎሎ ሲሆን ሁለተኛው ደግሞ ከከለላ ከተማ ወደ ደገር ነው። በሁለቱም ግንባር ከተንቀሳቀሰው የአየር ወለድና እግረኛ ሰራዊት ጋር የሸዋ፣ የወሎ፣ የጎጃም ፋኖች በጋራ የጸፋ ምላሽ እየሰጡ መሆኑ ነው የታወቀው። ከደሴ፣ ከወረይሉ፣ ከመካነ ሰላም፣ ከሚዳ ሬማ ተጨማሪ ኃይል ወደ አካባቢ እየተንቀሳቀሰ እንዳለም እንደዚሁ መረጃዎች ጠቁመዋል። እንግዲህ በተለይ የተንቀሳቀሰ ውጊያ እየተደረገበት ያለውና ልዩ ዘመቻ የታዘበት አካባቢ በፋኖ ቀጠናና በፋኖ ከፍተኛ መሪዎች ላይ ያነጣጠረ ዘመቻ ነው ሲሉ የገለጹት የፋኖ የመረጃ ምንጮች ቢሆንም ፋኖ ቀድሞ በደረሰው መረጃ መሰረት በሁሉም ግንባር በቡድን መሳሪያዎች የታገዘ አጸፋ ምላሽ እየሰጠ እንደሆነ ገልጸዋል። እንግዲህ ትናንትና በአካባቢው ተከታታይ የድሮን ስምሪትና ቅኝት መደረጉም ከጥንቃቄ መልእክቶች አንጻር መረጃው መውጣቱ ይታወቃል። እስከዚህ ሰዓት ድረስ ውጊያ ቀጥሏል። የጉዳቱ ሁኔታ በተመለከተ እስካሁን ድረስ በውል የታወቀ ዝርዝር ጉዳት የለም፣ አልደረሰም። በመንግስት በኩልም በፋኖ በኩልም በሲቪሊያን በኩልም የደረሰው ጉዳት አልታወቀም፣ ውጊያው እየተደረገ ስለሆነ። ሌላው እንደዚሁ የግንባር መረጃ አለኝ፣ እሱን መለስበታለሁ። ከዛ በፊት ግን በኦሮሚያ ክልል ጅማ ዞን ጌራ ወረዳ ዋላ ቀበሌ በአማራ ተወላጆች ላይ የአካባቢው አስተዳደርና የኦሮሚያ የጸጥታ ኃይል በከፍተኛ በደል እየፈጸመ መሆኑን ነው የሚገልጽ መረጃ ያለው።
በአማራ ተወላጆች ላይ የሚፈጸመው በደል እንደቀጠለ ነው ብለዋል። ባለፈው ዓመት 2017 የካቲት በዚህ አካባቢ ግጭት ተቀስቅሶ ከ13700 በላይ ሰዎች ተፈናቅለው ወደ ደቡብ ምዕራብ ኢትዮጵያ ወደ ከፋ አካባቢ ሂደው ነበረ። አሁንም ችግሩ እንደቀጠለ ነው። 9 ሰዎች በሌሊት ተወስደው እስካሁን ድረስ ያሉበት አልታወቀም። የኦሮሚያ ልዩ ኃይል በመቶዎች የሚቆጠሩ ቤቶችን 2017 እንዳቃጠለ ቤቶቹ እስካሁን ድረስ እድሳት አልተደረገላቸውም። የካቲት 2017 ነው ይሄ የሆነው። 2500 የአማራ አርሶ አደሮች መሬታቸው ተነጥቆ ለባለ ሀብቶች አካባቢው ተሰጥቷል። ይሰጣል በሚል አሁንም አርሶ አደሮች መፈናቀላቸው ነው መረጃዎች የሚገልጹት። እንግዲህ የአካባቢውን ስያሜ በተመለከተ ምናልባት አድማጭ ተመልካቾች ታጣሩ ትችላላችሁ። ጉራን ፋሎ ተብሎ በሚጠራ አካባቢ እንደዚሁ በዚህ ቀበሌ ከህዳር 11 ከባለፈው ሳምንት ጀምሮ በ40 በላይ አማራዎች በኦሮሚያ ልዩ ኃይል ወደ ወታደራዊ ካምፕ ተወስደው ታስረዋል። እዚሁ ዋላ ተብሎ የሚጠራው ቀበሌ ቁጥራቸው ያልታወቀ የአማራ ተወላጆች መሳሪያና ትጥቅ ፍቱ በሚል እንዲሁ ደግሞ በኦሮሚያ ልዩ ኃይል ተወስደው መታሰራቸው ነው እየተገለጸው። ዛሬ እናቶችና ሴቶች ሳይቀር ታስረዋል። 27 የሚደርሱ እናቶችና ሴቶች ታስረዋል። መሳሪያ ያላቸው ልጆቻችሁ፣ ባሎቻችሁ በሚል በዚህ መንገድ ታስረዋል። ሌላው በትይዩ ደግሞ በዚህ ወረዳ የቀይ ባህር ዘማች በሚል እንደዚሁ በጌራ ወረዳ ወጣቶች እየታፈሱ እንደሚገኙም ከአካባቢ ወጡ መረጃዎች ያሳያሉ። እንግዲህ ሌላው በዚህ አካባቢ ደግሞ ከሚፈጸሙ በደሎች መካከል አማራውን ባይተዋር የሚያደርግ ነው ይሄ እየተፈጸመ ያለው። አርሶ አደሮቹ በገበያ የሚያመርቱትን ምርት በገበያ ዋጋ መሸጥ አይችሉም። እንደ ሌላ ሀገር ሰው ነው የሚታዩት። የኦሮሚያ ልዩ ኃይል ነው ገበያውን የሚወስንላቸው። ገደብም ጥሏል እንዳይንቀሳቀሱ። ዋላ ተብሎ የሚጠራው ቀበሌ በቡና ምርትና በሩዝ ምርት የታወቀ አካባቢ ነው የሚሉት የቅሬታ አቅራቢዎቹ። ሆኖም የአማራ ገበሬዎች ምርታቸውን በገበያ ዋጋ እንዳይሸጡ ይደረጋል። ለምሳሌ ዛሬ በአካባቢው የ1 ኪሎ ግራም የጀንፈል ቡና ዋጋ 350 ብር ሲሆን አማራዎቹ ግን ከ150 ብር በላይ እንዳይሸጡ በልዩ ኃይል ተከልክለዋል። የአካባቢው የጸጥታና የብልጽግና ባለስልጣናት የሌላውን ብር እነሱ ይወስዳሉ። የአማራ ገበሬዎች ለነሱ ይሄን እንዲያስረክቡ ያደርጋሉ። እነሱ ደግሞ ለነጋዴ ከዛ በላይ ያለውን ትርፍ ይወስዳሉ ነው ያሉት። ይሄ የሚፈጸመው እንግዲህ በአንድ ሀገር ውስጥ ባሉ ሰዎች ነው። እንግዲህ ባለፈው ዓመት ከዋላ ቀበሌ ከ15000 በላይ ሰዎች መፈናቀላቸውንም ያስታወሱት የመረጃ ምንጮች ይህ አካባቢ በለምነቱ፣ በቡና አምራችነቱ፣ በሩዝ አምራችነቱ የሚታወቅ ስለሆነ አሁን አካባቢውን አፈናቅሎ አማራ አርሶ አደሮችን ለባለጊዜዎች ለባለሀብቶች ለመስጠት ነው ይሄ የጸጥታና የማሰቃየት የማንገላታት ስራ እየተሰራ ያለው ብለዋል። ወደ ሌሎች መረጃዎች እቀጥላለሁ። ወደ ግንባር መረጃዎች ነው የሚመለሰው። ዛሬ እንግዲህ ብርቱ ውጊያ ከተደረገባቸው አካባቢዎች መካከል የሰሜን ወሎና የደቡብ ወሎ አካባቢዎች ይገኙበታል። በዚህ ውጊያ እንግዲህ ከፍተኛ የሆኑ በማድረግ ያልታወቁ ወታደራዊ አዛዦችን ጉዳት እንደደረሰባቸው የሚገልጽ መረጃ ነው እየወጣ ያለው። ዛሬ ውጊያ ከተደረገባቸው ሁለት አካባቢዎች አንዱ ደላንታ ወረዳ ፀሐይ መውጫ ተብሎ የሚጠራው አካባቢ ነው። ለሰዓታት የቆየ ውጊያ ተደርጓል። እንግዲህ የፀሐይ መውጫ ተብሎ የሚጠራው አካባቢ ወሳኝ የሆነ ስትራቴጂክ ቦታ ነው። ይህንን ገዥ መሬት ፀሐይ መውጫን ለመቆጣጠር የመንግስት ኃይል ከተንታ ወደ ወገል ጤና ተጨማሪ ኃይል አንቀሳቅሶ ነው እንግዲህ ከወገል ጤና በመውጣት ከረፋድ ጀምሮ በአካባቢው ውጊያ ከፍቶ እየነበረው። በቡድን መሳሪያ የታገዘ ውጊያ ነው ከፋኖ ጋር የተደረገው። የመንግስት ኃይል ፀሐይ መውጫ ለመያዝ ተከታታይ ዘመቻዎችን አድርጓል። ዛሬም ግን እንደወትሮው እየተለየ አይደለም። ፀሐይ መውጫ አሁንም በፋኖ እጅ ነው የሚገኘው። የመንግስት ኃይል ከረፋድ ጀምሮ ወደ ወገል ጤና ተመልሷል። የጉዳት ሁኔታው አልታወቀም። ሌላውና ዛሬ ብርቱ ውጊያ ከተደረገባቸው እንግዲህ አንደኛው ሰሜን ወሎ አካባቢ ነው። በሰሜን ወሎ ዛሬ ከተደረጉ ዘመቻዎች መካከል ከባድ ወታደራዊ ኪሳራ ያስተናገደ እንደሆነ የወጡ መረጃዎች ያሳያሉ። በዚህ ውጊያ በሰሜን ወሎ ወደ ወሎ አዋሳኝ አካባቢዎች ከተደረጉ ውጊያዎች መካከል በተለይ ዛሬ በተደረገው ውጊያ ከፍተኛ ወታደራዊ ኪሳራ የደረሰው ወታደራዊ አዛዦችን አጥቷል። መንግስት በሁለት ተሽከርካሪዎች ቁስለኞችን ከአካባቢው አውጥቷል ነው ያሉት። እንግዲህ የመካናይዝድ ኃይል በተንቀሳቀሰበት በዚህ ውጊያ ከጋሸና ኮን ወደ ወገል ጤና ወደ ዳውንት የተንቀሳቀሰ የመንግስት ኃይል ሾጋ ተብሎ የሚጠራው ወንዝና በረሃማ አካባቢ ነው ከበባ ውስጥ ገብቶ ከባድ ጉዳት ያስተናገደው። ሁለት የፋኖ ኮሮች በጋራ ሾጋ ወንዝ ዙሪያ ባደረጉት ውጊያ የመንግስት ኃይል
ከፍተኛ ጉዳት አስተናግዷል። ከ3 ግንባር ነው ውጊያ ተከፍቶበት ኪሳራውን ያስተናገደው ያሉት የመረጃ ምንጮች ይህ ኃይል ዳውንት ከመድረሱ በፊት ሾጋ ተብሎ የሚጠራው አካባቢ ብርቱ ጉዳት አስተናግዶ ተጨማሪና ሽፋን ሰጭ ኃይል ከጋሸና ከኮን እንዲሁም ደግሞ ከወገል ጤና ወደ አካባቢ እያንቀሳቀሰ ነው። ሾጋ በረሃ ላይ በተደረገው ውጊያ ሰብአዊ ቁሳዊ ወታደራዊ ኪሳራ ደርሷል። ማረጋቸው በውል ያልታወቁ መሪዎችም ሙትና ቁስለኛ ስለመሆናቸው የገለጹት የመረጃ ምንጮቹ 2 ዙ 23 በርካታ ሞርተር ዲሽቃዎችን ጨምሮ ቢኤም ሮኬት ጭምር ይዞ ነው የመንግስት ኃይል የተንቀሳቀሰው። በዚህ ውጊያ ላይ እነዚህ አገልግሎት ላይ ውለዋል። የመጀመሪያ ዙር የገባው የመንግስት ኃይል እንግዲህ ያልታሰበ ጉዳት አስተናግዷል። ዳውንት በፊት ሾጋ ተብሎ የሚጠራው ቦታ ከጋሸና እና ከኮን ተጨማሪ ኃይል ገብቷል። በዚህ ሰዓት ከጋሸናና ከኮን ከደላንታ ወገል ጤና ተጨማሪ ኃይል ተንቀሳቅሶ ጉርባ ጊዮርጊስ ተብሎ የሚጠራ ቦታ በዚህ ሰዓት ውጊያ እየተደረገ ነው የሚገኘው። በሞርተር በዙ 23 ጭምር የታገዘ ሽፋን እየሰጠ ነው አሁን የገባው ኃይል። የደረሰውን ጉዳት በተመለከተ እንግዲህ ውጊያው ሲጠናቀቅ በፋኖም በመንግስትም በሲቪሊያን ላይ የደረሰው ዝርዝር ጉዳት ይወጣል። እንግዲህ እስካሁን ድረስ ያለው የጉዳት መጠን ግን በዝርዝርና በአሃዛዊ መረጃዎች ለማወቅ አልተቻለም። ሌላው ጎንደር ዙሪያ ያገኘሁትን መረጃ ላስከትል። ጎንደር ዙሪያ ምንዝሮ ተብሎ በሚጠራ ቦታ በተሽከርካሪ ላይ በተፈጸመ የብሬን ጥቃት የመንግስት ወታደሮች ሙትና ቁስለኛ መሆናቸውን የሚገልጽ መረጃ ነው የወጣው። ከአንድ ቀን በፊት ነው ይሄ የሆነው። ከጎንደር ጠዳ ወታደራዊ ካምፕ ወደ ምንዝሮ የተንቀሳቀሰ የመንግስት ኃይል ላይ ነው የድንገተኛ የደፈጣ ጥቃት የተፈጸመው። የመንግስት ኃይል ተሽከርካሪ ላይ በፋኖ በተፈጸመ የደፈጣ ጥቃት ፓትሮል ተሽከርካሪ እና ዲሽቃ መሳሪያ ከጉዳት ደርሶባቸዋል። በተለይ ዲሽቃ መሳሪያው ከጥቅም ውጭ ተደርጓል ሲሉ ነው የመረጃ ምንጮቹ የገለጹት። ተሽከርካሪ ላይ ተጠምዶ የነበረ ዲሽቃ ከጥቅም ውጭ ሆኗል በብሬን ተመቶ ያሉት። ከ13 በላይ ወታደሮች ጉዳት አስተናግደዋል ሲል መረጃውን ያደረሰው የፋኖ መምህር ብዙአየው ወንድሙ ይህንን ገልጿል። የአፄዎቹ ክፍለ ጦር ቃል አቀባይ መሆኑን ነው የመረጃው የሚያሳየው። እንግዲህ በተለያዩ አካባቢዎች ውጊያዎች እየተደረጉ ነው የሚገኙት። ከዚህ ጋር በተያያዘ እንደዚሁ የአማራ ብልጽግና በተለያዩ አካባቢዎች እንደዚሁ የክልሉ ብልጽግና ባለስልጣናት እየተንቀሳቀሱ ህዝቡን እንዲያወያዩና ፋኖን የሚያወግዙ መድረኮችን እንዲፈጥሩ ትዕዛዝ መሰጠቱ ነው የታወቀው። እንግዲህ በምስራቅ ጎጃም ተጀምሯል። በሁሉም የዞኑ አካባቢዎችና በተመረጡ አካባቢዎች የአረጋ ከበደን ጨምሮ ሌሎች የብልጽግና ባለስልጣናት እየተንቀሳቀሱ ይህንን እንዲያደርጉ እቅድ መያዙን ነው መረጃዎች እየገለጹት። እንግዲህ ከዚህ ጋር በተያያዘ ፋኖን በተመለከተ የተዘጋጁ ሰነዶች አሉ። ፋኖን የሚያወግዙ ፋኖ የራሱ ዓላማ የሌለው የአማራን ህዝብ ጥያቄዎችን ያልያዘ ነው በሚል እናረጋ ይህንን እያሉ ነው የሚገኙት። እናረጋ የሚያስከብሩት የአማራ ህዝብ ጥቅምስ ምንድነው? በዚሁ አጋጣሚ ራያ አካባቢ ያሉ ጫና ውስጥ ያሉ የከተማ ነዋሪዎች ለናረጋ ከበደ የአማራ ብልጽግና አካባቢውን እንዴት ነው የሚያዩ የሚል ጥያቄ አቅርበዋል። የአማራ ብልጽግና በእርግጥ እንግዲህ ፖለቲካዊ ቁመና ኑሮት አሁን አለው የሚለው ጉዳይ እንዳለ ሆኖ ግን በራያ የማንነት ጥያቄ ያለበትን አካባቢ አሁን አሳልፎ የሰጠው የናረጋ ቡድን ለየትኛው ህዝብ ነው ጥያቄዎችን ታገላለሁ የሚሉ እንግዲህ አስተያየቶች እየመጡ ነው። ለዚህ ሰዓት ከተለያዩ አካባቢዎች በማሰባሰብ ያስኳቸው መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ